ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። ሁለት ትኩስ ዜናዎች አሉን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ይበራሉ። ለምን? የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ደግሞ ራሽያና ዩክሬን ከጀርባችን አስገራሚ የኢኮኖሚ ትብብር እየተደራደሩ ነው ይላሉ። የ12 ትሪሊዮን ዶላር ዋጋ ያለው የሁለትዮሽ ኢኮኖሚያዊ ስምምነት እሳቸው እንደሚሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር ለመነጋገር የፊታችን ማክሰኞ ከእስራኤል እንደሚነሱ ተገለጸ። ጠቅላይ ሚኒስትሩ በአሜሪካ ሰዓት አቆጣጠር ሮብ ጠዋት ከፕሬዝደንት ዶናልድ ትራምፕ ጋር ከተነጋገሩ በኋላ በበነጋታው ሐሙስ ከአሜሪካ ተነስተው አርብ ጠዋት ሀገራቸው ይደርሳሉ። አዲሱ የእስራኤል አየር ኃይል አዛዥ ብርጋዴር ጄኔራል ኦሜር ቴስችለር ከጠቅላይ ሚኒስትሩ ጋር አብረው እንደሚበሩ ይጠበቃል። ዘ ታይምስ ኦፍ እስራኤል እንደሰማው ለወትሮ ወደ አሜሪካ በሚደረግ የከፍተኛ ባለሥልጣናት ጉብኝት ጠቅላይ ሚኒስትሩን ተከትለው የሚበሩት ወታደራዊ ጸሐፊያቸውና የመከላከያ አታሺያቸው ነበሩ። ኔታንያሁ ሮብ ከአሜሪካው ፕሬዝደንት ጋር የሚነጋገሩት ባለፈው አርብ በአሜሪካና በኢራን መካከል ኦማን ውስጥ ስለተደረገው ድርድር ዝርዝር ለመስማት ነው። ራሽያና ዩክሬን በአቡዳቢ ያደረጉት ውይይት ያለ ውጤት ከተጠናቀቀ ቀናት በኋላ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ራሽያና አሜሪካ ዩክሬንንም ሊጎዳ የሚችለውን ጨምሮ የ12 ትሪሊዮን ዶላር ዋጋ ያላቸው የሁለትዮሽ ኢኮኖሚያዊ ስምምነት ለማድረግ እየተወያዩ መሆኑን አስታወቁም። ዜሌንስኪ እንደሚሉት የስለላ ምንጮች ያቀረቡላቸው መረጃዎች ዲሚትሪ ውል ተብሎ የሚጠራ የአሜሪካና ራሽያ ኢኮኖሚያዊ ትብብር መዋቅርን የዘረጋ ነው። ትብብሩ የዲሚትሪየቭ ውል የተባለው በራሽያው የመዋለ ሀብት አስተዳዳሪ ክሪል ዲሚትሪየቭ ስም ስለተጠራ ነው። ዲሚትሪየቭ ከዚህም በላይ የፕሬዝደንት ቭላዲሚር ፑቲን የቅርብ አጋር መሆናቸው ይታወቃል። ፕሬዝደንት ዶናልድ ትራምፕ ከዚህ በፊትም ራሽያ ጦርነቱን ለማቆም እንድትስማማ ለማድረግ የማዕቀብ እፎይታና በመካከላቸው የደራ የኢኮኖሚ ትብብር መታደስን በአጓጊ አማራጭነት አቅርበው እንደነበረ አይዘነጋም። ፑቲን ግን እንቁልልጩ ሳይበግራቸው ራሽያ በዚህም ሆነ በዚያ የዩክሬን ጦርነት ዓላማዎቿን ከግብ ታደርሳለች፣ ታሳካለች ሲሉ የፈረጠመ አቋም ይዘው ቆይተዋል። ዜሌንስኪ አርብ ከጋዜጠኞች ጋር ባደረጉትና ወደ ጽሑፍ ተገልብጦ ቅዳሜ በተሰራጨው መግለጫቸው በሁለቱ አገራት መካከል ስላለው የሁለትዮሽ የኢኮኖሚም ወይም የቢዝነስ ስምምነቶች የምናውቀው ነገር የለም። አሁን ግን በጉዳዩ ላይ አንዳንድ መረጃዎች እየደረሱን ነው ብለዋል። ዜሌንስኪ ሲቀጥሉ በመገናኛ ብዙሃን በኩልና በሌሎች መንገዶች የተገለጹ የተለያዩ ምልክቶች አሉ። ከእነሱ ውስጥ የተወሰኑት ስምምነቶች ከዩክሬን ጋር ይገናኛሉ። ለምሳሌም ከዩክሬን ሉዓላዊነት ወይም ከዩክሬን ደህንነት ጋር የተያያዙ ብለዋል። ዜሌንስኪ አክለው ሲናገሩ ዩክሬን ያለሷ የተወሰኑ ስምምነቶችን እንደማትደግፍ ግልጽ እያደረግን ነው ብለዋል። ዜሌንስኪ ከዚህም በተጨማሪ ሲገልጹ አሜሪካ የዩክሬኑ ጦርነት እስከፊታችን ሰኔ ወር እንዲጠናቀቅ ሐሳብ አቅርባለች። አሜሪካ የሁለቱ አገሮች ቀጣይ ድርድር በዚህ ሳምንት አሜሪካ ሚያሚ ውስጥ እንዲሆን ሐሳብ አቅርባለች ብለዋል።
ዳንኤል እንግዲህ ሁለቱ አበይት ዜናዎች ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አራተኛ ጉብኝታቸው ይመስለኛል አሁን የሚያደርጉት። በተደጋጋሚ ነው እየሄዱ ያሉት። በተለይ ደግሞ አሁን አሜሪካ የጠቅላላ ከባድ ለሳምንታት ለወራት ሊያዋጋት የሚችል ኃይል በአካባቢ ውሃዎች፣ በህንድ ውቅያኖስ፣ በቀይ ባህር፣ በባህረ ሰላጤው እንደዚሁም ደግሞ አረቢያ ባህር ውስጥ በማስገባት ለከፍተኛ ውጊያ ዝግጅት ጨርሳ ነው የምትገኘው። ከእነዚህ የተለያዩ የጦር መርከቦች አውሮፕላን ተሸካሚውን አብርሃም ሊንከንን ጨምሮ የተለያየ ተልዕኮ ያላቸው የጦር ጀቶች በሰራዊት ቁጥር ደግሞ ከአውሮፕላን ተሸካሚዋ ጋር 5,000 የባህር ኃይል ወታደሮች አሉ። በሰላጤው ሀገራት ላይ በድምሩ ወደ 50,000 የሚጠጋ ሰራዊት እንዳላት ይታመናል። እንግዲህ ይሄ በዚህ እያለ አሜሪካ ከኢራን ጋር በተለይ በሰላጤው ሀገራት አጋፋሪነት በነ ሳዑዲ አረቢያ እና ግብፅ በዋነኛ እንዲሁም ቱርክ ይሄ ውይይት እንዲካሄድ በአሜሪካና በኢራን መካከል ድርድር እንዲካሄድና ጦርነቱ እንዲቀር ለማድረግ ያደረጉት ጥረት ተሳክቶ ዓርብ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አርጋችና በአሜሪካ በኩል ደግሞ ልዩ መልእክተኛ ስቲቭ ዊትኮፍ እንደዚሁም የፕሬዚደንቱ የመካከለኛው ምስራቅ አማካሪ ጃሬድ ኩሽነር ሆነው ድርድራቸውን አካሂደዋል። የድርድሩን ውጤት ሁለቱም ወገኖች መልካም ነው በሚል ገልጸውታል። እንግዲህ ምንድነው የተነጋገሩት? ኢራን እንደምታቀርበው በኒውክሌር ጉዳይ ላይ ብቻ ነው። እሱም እንግዲህ እንደተለመደው ኢራን ይዛ የቀረበችው አቋም 60 በመቶ እናበለጽግ የነበረውን ዩራኒየም አሁን ወደ 20 በመቶ ዝቅ ለማድረግ ዝግጁ ነን የሚል ሐሳብ ነው ይዛ የቀረበችው። በአሜሪካ በኩል ደግሞ እንደዚህ ብሎ ነገር የለም፣ ሲጀመር የኢራን የሆነ የኒውክሌር ማብለያ አይኖርም፣ የኢራን ሳይንቲስቶች የሚያበለጽጉት ዩራኒየም አይኖርም የሚለውን የአሜሪካንን አቋም እንደያዙ ነበር። ነገር ግን ተመልሰው በሚቀጥሉት ጥቂት ቀናት ለመገናኘት ተቃጥረው ስብሰባቸው በዛው ተጠናቋል። ሁለቱም ግን መልካም ነበር ሲሉ ገልጸውታል። እስራኤል የህልውና ስጋት ከምትለው ውስጥ በዋነኛነት አንዱ የኢራን ሚሳይሎች ናቸው። በተለይም ረጅም ሚሳይሎች፣ በእነሱ ላይ ምንም ውይይት እንዳልተደረገ ተገልጿል። ምናልባት በሚቀጥለው ሊያነሱት ሊሆን ይችላል። ይሄ እንግዲህ ከተባለ ምንድን ነው የሚያሳየው? አሁን በወታደራዊ ዝግጅቱ ምክንያት በጣም ተወጥሮ የነበረው ሁኔታ የመላላት አዝማሚያ እያሳየ ነው የሚሄደው። በተለይ ሁለቱ ሀገሮች ለሁለተኛ ጊዜ የሆነ የመረጡ ቦታ ላይ ተገናኝተው ሊያውጁት የሚችሉት ነገር ካለ ምናልባት ይህን ጦርነት በድርድር የማስቀረት እድሎች ሊኖሩ ይችላሉ ማለት ነው። ነገር ግን እነዚህ ሊሆኑ የሚችሉት ኢራን በሚሳኤል ምርቶቿ ላይ በተለይ ደግሞ ረጅም ርቀት መቺ በሆኑት ላይ እንዳይመረቱ ወይም ቁጥራቸው ገደብ እንዲኖረው የመሳሰሉ ማሰሪያ ውሎችን ለማድረግ ሁለተኛው ድርድር አንድ ፍሬ የሚያሳዩበት ከሆነ ቅድም እንዳልኩ ጦርነቱ ሊቀር ይችላል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም ኔታንያሁ ከትራምፕ ጋር የሚያደርጉት ውይይት በእርግጥም ኢራንና አሜሪካ ዓርብ ዕለት ምን እንደተወያዩ ለመስማት ብቻ ነው ወይንስ እግረ መንገዳቸውንም አንዳንድ ተጨማሪ ነገሮች ላይ ለመወያየትና የጦር ስትራቴጂ ለመንደፍም ጭምር ነው ወይ? ይሄ አሪፍ ጥያቄ ነው ዳኒ። ሁሉንም ነገር በተለያዩ
እነዚህ ጥያቄዎች ውስጥ ያነሳቸውን ጨምሮ ሌሎች ምክንያቶች ሊኖራቸው ይችላሉ። ምክንያቱም የጉዳዩን አንገብጋቢነት የምትረዳው ጠቅላይ ሚኒስትሩ ማክሰኞ ሄደው አርብ ነው ወደ ሀገራቸው የሚገቡት። ስለዚህ ሁለቱ ተገናኝተው መነጋገር ያለባቸው ነገር አለ ማለት ነው እና አክቹዋሊ ምን ሊሆን ይችላል የሚለውን ያው ወይ የዜናዎቹ ሁኔታ ተከታትለን ልናገኘው የምንችለው ነው። ነገር ግን እስራኤል ውይይቱ በኒውክሌር ላይ የተወሰነ እንዲሆን ፈጽሞ አትስማማም። ሚሳኤሉና የተጋትሮ ተራዳውም የድርድሩ አካል ሆነው ኢራን ፈጽሞ የተጋትሮ ተራዳ የሚባሉትን ኃይሎች 100% የማትረዳበት ስምምነት እንዲሁም ደግሞ የሚሳኤል ምርቶቿ የሚሳኤሎቿን ርቀት ላይ እና የምርቶቿ ክምችት ላይ ገደብ እንዲጣል የሚያስገድድ እንዲሆን ነው የምትፈልገው። ስለዚህ ይህም ጉዳይ በጣም አንገብጋቢ ነው። ይህም ሊሆን ይችላል አንዱ ምክንያት በማያሻማ ሁኔታ ለምን ውይይቱ ኒውክሌር ላይ ያተኮረ። ሁለተኛ በመልካምነቱ ዶናልድ ትራምፕ ገልጸዋል የመጀመሪያውን ስብሰባ። ስለዚህ ለኢራን የኒውክሌር የማብላላት መብት ልትሰጧት ወይም ልትፈቅዱላት ነው ወይ የሚል ስጋትም ሊያድርባቸው ይችላል። እነዚህ ሁሉ ወደዛ ሊያስኬዷቸው የሚችሉ ናቸው። ዓለም የራሽያና የዩክሬን የድርድር ጊዜ በየጊዜው ያለ ስምምነት እየፈረሰና ድጋሚ ለመወያየት ደግሞ ሌላ ቀነቀጠሮ በተያያዘ ቁጥር ራሽያ ጦርነቱ ላይ ያላትን የበላይነት የምታሳይበትና ተጨማሪ ግዛቶችንም የምትቀዳጅባቸው አጋጣሚዎችን የሚፈጥር አይሆንም ወይ? አይ ዶንት ኖ፣ ስለ አስተያየት መስጠት አልችልም ዳኒ። ነገር ግን አክቹዋሊ እየነገሩን ያሉት የፕሬዚደንት ዘለንስኪን ብንመለከት እንግዲህ እንደተባለው በዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የዩክሬን ጦርነት ለመፍታት እንዴት እንደሚፈታ አፈታቱን መሰረት ሲያስቀምጡ አንዱ እና ዋናው በራሽያና በአሜሪካ መካከል በአምባሳደር ደረጃ የተቋረጠ ግንኙነታቸውን ወደነበረበት መመለስ ነው። በሁለቱ ሀገሮች ዲፕሎማሲያዊ ግንኙነታቸውን እንደነበር ማድረግና አሁን እንደሰማው ደግሞ አስገራሚ የሆነ የኢኮኖሚ ትብብር ስምምነት ነው። እንግዲህ የኢኮኖሚ ትብብር ወይም የቢዝነስ ትብብር ሲባል አሜሪካ ከራሽያ ሬር እርዝ የሚባሉ ማዕድናትን ጨምሮ አሉሚኒየም፣ የነዳጅ ምልክ ብዙ አይነት የኒውክሊየር ዋቴበር ማዕት ነገር ከራሽያ መግዛት ትችላለች እና በሁለቱ መካከል ያው እንግዲህ እንደዚሁ ደግሞ ራሽያ ከአሜሪካ የምትገዛቸው ወይም አሉ 12 ትሪሊዮን ዶላር ነው የሚለው ዳንኤል። መረጃው የለኝም። ይሄ የ12 ትሪሊዮን ዶላር በስንት ዓመት ውስጥ ነው የሚለውንም ዝርዝር አላየንም። ምን እንደሚያካሄን ማየት ያስፈልጋል። ነገር ግን ሰምቼ አላውቅም። በጣም ግዙፍ ስምምነት ነው፣ እጅግ ግዙፍ ስምምነት። 12 ትሪሊዮን የራሽያ አጠቃላይ ዓመታዊ ምርት የሶስትና የአራት ዓመታት የዓመታዊ ምርት የሚሆነው ዳንኤል በጣም በጣም ግዙፍ ነው። በጣም የራሽያን ኢኮኖሚ በአጠቃላይ ሊያነቃንቅ ሊያፈረጥም እና ከውሃው በላይ በሚገባ ሊያንሳፍፍ የሚችል አስገራሚ አሃዝ ነው ዳንኤል። ዓለም ከዚህ በኋላ ራሽያና ዩክሬን የሚያደርጉት ድርድር ከሌላው ጊዜ በተለየ መልኩ ወሳኝ ሊያደርገው ይችላል ወይ? ወሳኝ ነው። እስከ ሰኔ ድረስ መፍትሄ እንዲደረስ ያው በአሜሪካ በኩል ሀሳብ ቀርበዋል ነው የሚሉት። ግን ዞሮ ዞሮ ሁለቱን ሀገሮች አሁን አቡዳቢም ላይ እንደዚሁ ምንም ያለ ስምምነት የተበተነበት ምክንያት የዶኔትስክን ቀሪ ግዛት በዩክሬን እጅ የሚገኘውን 20% ግዛት ራሽያ እሱን የዩክሬን ጦር ለቆላት መቆጣጠር ትፈልጋለች። በቃ በዚህ ጦርነቱ ያበቃል ማለት ነው። ሉሃንስክ ላይ 1% ብቻ ነው የሚቀራት። ስለዚህ እነዚህን ዩክሬን ለቃ እንድታስረክብና ራሽያም እነዚህ በአጠቃላይ ዶንባስ ተብሎ የሚጠራው የሀገሪቱን ምስራቃዊ ክፍል የጦርነቱ ዋና ዓላማ ሆኖ በራሽያና በዩክሬን መካከልም እንደዚህ አይነት መጀመሪያ በራሷ በዩክሬን ውስጥ የመገንጠል እንቅስቃሴ የተጀመረበት የዶኔትስክና የሉሃንስክ ሪፐብሊኮች ናቸው። ስለዚህ ይህንን
ዩክሬን ለቃ እንድታስረክባቸው ቭላዲሚር ፑቲን ይፈልጋሉ። የቀይ መስመራቸው ነው። ይህ የሚሆን ከሆነ ራሽያ ኬርሶንና ዛፖሪዥያ ላይ ባለችበት ቦታ ትቆማለች። እስካሁን 75% ግዛታቸውን ይዛለች እና ዩክሬንን የምታደርግ ከሆነ ያንን ግዛት ለቃ ለራሽያ የምታስረክብ ከሆነ ቀሪውን 25% በዩክሬን እጅ ይቀራል ማለት ነው። የዛፖሪጂያም እንዲሁም የኬርሶን። ስለዚህ አሁን ሊስማሙ ያልቻሉ ትልቁ ነገር እቺ የድንበሯ የግዛቷ ጉዳይ ነች እና እንግዲህ የሚያሚው ስብሰባም ይህንን ችግር ለመፍታት ጥረት የሚያደርግ ነው። አሜሪካ ይሄ ዩክሬን ለቃው የምትወጣው የዩክሬን ጦር ለቆት የሚወጣው ግዛት ወይም 20% ወደ ኢኮኖሚ ዞንነት እንዲቀየር ሀሳብ አቅርባለች። ነገር ግን ዘለንስኪ ደግሞ እኛ ለኢኮኖሚ ዞን መፈጠር ተብሎ ወታደሮቻችንን በዚህ ደረጃ ወደ 40 ኪሎ ሜትር ወደኋላ መሳብ ካለብን ቭላዲሚር ፑቲን ጦራቸው ከሚገኝበት የፊት ነጥብ ላይ ወደኋላ 40 ኪሎ ሜትር መሄድ አለበት የሚል በሌ የተሞላ አቋም ነው የያዙት። ስለዚህ ዞሮ ዞሮ ሰላሙ የሚወሰነው በዚህ ጉዳይ ነው እና እንግዲህ በቀጣዮቹ ቀናት ለውይይት ይቀመጣሉ ማለት ነው። ዓለም ዩክሬን የሉሃንስክን ግዛት ለራሽያ ብታስረክብ ቀሪውን ግዛቶቿን ራሽያ እንደማትፈልግ ዩክሬን ምን ዋስትና አላት የሚለውን ብትነግረን። ያንተ ጥያቄ ያለው በአውሮፓውያንና በዩክሬን ዘንድ ምንም ዋስትና የለውም ነው የሚሉት እነሱ። ደምድመዋል ራሽያ የምትፈልገው ይዋ ሊደር እንጂ ሙሉዋን ዩክሬንን ነው የሚሉት። ይሁንና እንግዲህ ስምምነቱ ግን ይሄ እንደማይሆንና ከስምምነቱ በኋላ ዩክሬን እንዳትጠቃ አሜሪካ ጭምር በተሳታፊነት የምትኖርበት የኔቶ አንቀጽ 5 የመሰለ የአውሮፓውያን የደህንነት ዋስትና ይሰጣታል። ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።